እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑበት ጠይቃችኋለሁ። ኑሃሚን ክፍል 18 እንግዲህ ተለቋል። ክፍል 18 ላይ እንግዲህ ኑሃሚዬ ወደ አባቷ ወደ ተሴ ሄዳለች ማለት ነው። ተሴ እንግዲህ በጣም አሁን ደህና ነው፣ ፈጣሪ የተመሰገነው። እንደው ከሆስፒታሉ ለመውጣት እየተዘጋጀ ነበረ። ግን ኑሃሚዬ እያለቀሰች ወደ አባቷ ሄዳ ነበረ። ግን ምንም እንደተፈጠረ ወይም ደግሞ ከሱ ጋር ምንም እንዳላረገች አርጋ ነበር ለአባቷ ስትናገር የነበረው። ግን ከዚህ በኋላ ኤርሚያስ የሚባል ሰው እንዳትጠይቀኝ አባቴ፣ ይሄን አለራሱ አንተ እንዳትሞትብኝ ብዬ ነው ይሄን አለራሱ አንተ ጋር ቁጭ አልኩት ብላ ስትናገር ነበረ። እንደዛም ሆኖ እንግዲህ ኑሃሚዬ አሁን በጣም ትንሽ ደህና ነች። ደህና መሆንም አለባት እንጂ እንደምትጎዳ ከሆነ ግዴታ ለአባቷ ታስፈልጋታለች በዚህ ሰዓት። አቶ ተሰማ እንግዲህ መጀመሪያ ኑሃሚን በጣም ወዷት ስለነበረ ለልጁ መዳር ይፈልግ ስለነበረ በዚሁ አጋጣሚ ነው አግኝቶ። ከዚህ በፊትም እንግዲህ ኤርሚ እና ኑሃሚን ሳይጣሉ በፊት አንድ ላይ ትሆናላችሁ ወይም ደግሞ የኔ ቤት ታርፋላችሁ ብሎ ተናግሮ ነበረ። እንደዛም እንግዲህ አጋጣሚ ሲያገኝ ልጁ እዛ እንድትሆን ስለሚፈልግ ኑሃሚንና ኑሃሚን እንዲጋቡ ስለሚፈልግ እንግዲህ አጋጣሚውን ካገኘ በኋላ ወደ ቤት ወስዷቸው ነበረ። የኔ ቤት ታርፋላችሁ ሲላቸው ኑሃሚን አንፈልግም፣ ግን ለትንሽ ጊዜ ነገሮቹ እስከሚመቻቹልን ድረስ ትንሽ ማረፊያ ስጠን ብላ ብትጠይቀውም ግን እሱ አቶ ተሰማ ደግሞ እሺ ልል አልፈለገም ነበር። የኔ ቤት እያለ ሁሉም ነገር አዘጋጅ ነው የመጣሁት። ሚስቴና ልጄም ዛሬ ከዱባይ ይመጣሉ። ስለዚህ ቤተሰቦችን በዛም ታወቃላችሁ፣ ወደ ቤቴ መሄድ ነው ያለባችሁ እንጂ ሌላ ማረፊያ አያስፈልጋችሁም ለእናንተ ብሎ ሲመልስላቸው ነበረ። እነሱም ደግሞ አሁን በዚህ ውስጥ ችግር ውስጥ ስላሉ ኑሃሚንና ተሴም እሺ እምቢ ሊሉ አልፈለጉም ነበረ። ምክንያቱም እምቢ ካሉ ሌላ አማራጭ ስለሌላቸው ማለት ነው። ከኤርሚያስ ጋር ስለተጣላች ኑሃሚን ምንም ሌላ አማራጭ የላትም። ስለዚህ ግዴታ እዛ መሄድ ነበረባቸው። እዛ ሲሄዱ ግን እንደጠበቁት ምንም ነገር አላገኙም። ተሰማ ቤተሰቦች እንግዲህ ከሄዱበት ወይም ደግሞ ከዱባይ ልጁና እናትዮ መጥቶ ነበረና ሲመጡ እንግዲህ የማንም ኮቶታት የማንም መንገደኛ አውጥታ የኔ ቤት ውስጥ ልታኖር አትችልም ብላ ስትናገር ነበር ባለቤቱ ማለት ነው። ልጅቷም እንደዛው ምንም አልተቀበለችም። ሲሳደቡ ነበረ በጣም። አቶ ተሰማ ደግሞ በጣም ተናዶ ከባለቤቱ ጋር ሲጣላ ነበረ። ባለቤቱ ደግሞ በጣም ክፉ ሴት ናት። ምንም ለሰው ርራ የሚባል ነገር የላትም። ለሰው ልጅ ክብር የላትም። ደሃ ነው ብላ ነው የምትሳደበውና በጣም ነው የምታስጠላው። ልጅቷም እንደዛው የእናትየው ቤት ቢጤ ናት። ኑሃሚን እንግዲህ በጣም ወጣ ገባ ውስጥ ነው፣ ችግር ውስጥ ገብቷል ማለት ነው። አቶ ተሰማ እንግዲህ ኑሃሚን ካላገባት ከእርሱ ወይ ከንብረቴም ጎዳና ላይ ትወጣለህ፣ ካፈቀርካት ልጅ ጋር የፈለክበት ሄደህ መኖር ትችላለህ፣ እሷን ልጅ ካመጣ ከእርሱ እዘርሳለሁ ብሎ ስለነበረ በጣም ሲፈራ ነበረ። በዛውም ደግሞ የልጅቷ የጓደኛዬ ልጅ ናት ብሎ መጀመሪያ ነግሮ ስለነበረ በጣም ተደናግጧል ልጅቷ ቤት በመውጣቷ። ግን ኑሃሚን መሆኗን ወይም ደግሞ የሆነ ጊዜ ስልክ ተቀያይሮ ነበር እሷ ልጅ መሆኗን ምንም የሚያውቀው ታሪክ አልነበረም። ከለፍቅረኛው ተናግሮ እንግዲህ በጣም ፍቅረኛው በጣም ተናዳ ነበረ። ወይኔ እያለች ነበር። ምክንያቱም ከኤርሚያስ ጋር ሆናለሁ ብላ ነበር ከናሆሜ ብር እየተቀበለች ወደ ኤርሚያስ ስትሰጥ የነበረው። ወደፊት ከሱ ጋር ጥሩ ህይወት ይኖረኛል ብላ ነበረ። ናሆሜ ከምሩ ነው የሚያፈቅራት፣ እሷ ደግሞ ኤርሚያስን ነው የምታፈቅረው። ናሆሜን አፍቅረው አታውቅም። ኤርሚ ደግሞ እሷን አፍቅሮ አያውቅም። ሁለቱም ለገንዘብ ነበር የሚፈላለጉት። ግን በመጨረሻው እውነቱ ተጋልጧል። ኑሃሚዬ በጊዜ ወይም ደግሞ ነገሮቹ ከዚህ በላይ ሳይዘልቁ ከነገሩ ወጣለች። በጣም ደስ የሚል ነገር ነው ይሄ። እዛ ሄደው እንግዲህ በጣም ብዙ ፈተና ነበር ያጋጠማቸው። ሴትዮዋ ተሳደባቸው ነበረ። መጋዘን ይሁኑ መኝታ ቤት አይገባቸውም፣ የእንግዳ ማረፊያ ለነሱ አይገባም። ስለዚህ ለሰራተኛዋ እንግዲህ መጋዘን ወስደሽ አስቀምጫቸው ስትል ነበረ፣ ልክ እንደ ዕቃ ማለት ነው። እንደዛም ሆኖ እንግዲህ አቶ ተሰማ እሺ ልል አልቻለም። የኔ ልጅቷን በጣም ወድጃታለሁ። ልጅ ያው ሶስት ገብቷል። የማይሆን ህይወት ውስጥ ነው ያለው። ስለዚህ እሷ ታስፈልጓለች። ልጅቷ በጣም ስነስርዓት ያላት በጨዋ ያደገች ልጅ ናት። ስለዚህ ልጅቷን በጣም ለልጄ ተመኝቻታለሁ። እሷን እንዲያገባ ፈልጋለሁ ብሎ ሲነግራት እኔ ከማንም ኦፍ ዘራሽ ከማንም ድቃላ የኔ ልጅ እንዲያገባ መቼም አልፈቅድም፣ በህይወት ቆሜ መቼም ልጄ እሷን አያገባም ብላ ስትናገር ነበረ። በቅርብ ቀስ ብለሽ ለትንሽ ጊዜ ለኔ ስትይ በጸባይ ልጠይቅሽ እባክሽ እሺ በይ እዚሁ ቆዩና ከዛ ልጅቷ ጸባዩን እያየሽ ከተመቸችሽ
እናያለን። ያለበለዚያ ደግሞ ማይመቹሽ ከሆነ ለትንሽ ጊዜ ሌላ ማቆያ ወይም ደግሞ የሚቆዩበትን ቤት እስከምፈልግላቸው ድረስ እዚህ ይቆዩ ብሎ ለምኖ ባለቤቱን አስማምቷታል ማለት ነው። ከዛ በኋላ እንግዲህ ተስማምታ ኑሃሚዬ ደግሞ ፍቅር የሆነች ልጅ ናት፣ የሚወዷት ይመስለኛል። እህትየውም ያው ቀበጥ ነገር ናት። የሀብታም ልጅ ታውቀው አይደለም እንዴት እንደሚያረጋት ማለት ነው። ምንቅር ነው የሚያረጋት በቦክስ መነበር ማለት ነው። አይ ባገኛት ኖሮ ማለት ነውና እሷም ትወዳታለች ብዬ ተስፋ አደርጋለሁ። ኑሃሚዬ በጣም ግራ ገብቷታል፣ ተሴም ደግሞ ግራ ገብቶታል። ግን እስኪያልፍ ድረስ ያልፋል። ዛሬ ነገር ለማየት አንገታችን መድፋት አለብን። ስለዚህ ልጄ እባክሽን ልጄ እንትን በይ እያላት ነበረ እና ሁሉም ነገር ያልፋል፣ የወደፊት ህይወታቸው ይመለሳል ብዬ ተስፋ አደርጋለሁ። በዛ ደግሞ መከፈል የነበረበት ብር ቤታቸውን ያስመልስላቸዋል ብዬ አስባለሁ። ይሄ ጓደኛቸው ማለት ነው ቤታቸውን ቢያስመልስላቸውና ወደፊት ህይወታቸው ቢመለሱ እኔ ግን ጥሩ ይመስለኛል። እንደዚህ ቢያረግላቸው እዛ ቤት ውስጥ ከሚሆኑ ልጅቷ ኑሃሚና ናሆሜ ቢጋቡም ቤታቸው ውስጥ ቢሆኑ ጥሩ ይመስለኛል። እኔ አባትዬ ወደ ቤታቸው ቢመለስ ማለት ነው። እንግዲህ ኑሃሚንና ናሆሜ በመጨረሻም ተገናኝቷል። የተገናኙበት ደግሞ ተገናኝቷል ስላችሁ ልጅቷ ስልክ የተቀያየሩት ልጅ እስካሁን ድረስ መሆኑን አያውቅም ነበረ። ግን ናሆሜ ታውቃለች። ከልጅቷ ጋር ከሄርሚ ፍቅረኛ ጋር ተገናኝቶ ነበርና ከዚህ በኋላ ህይወቴ ውስጥ ብትገቢ ለናሆሜ ሁሉም ነገር እናገረዋለሁ። ከሄርሚ ጋር ሆነሽ ከሱ ጋር እየተጋደምሽ ብር ወስደሽ ለሄርሚ እንደምትሰጪ እናገራለሁ። አለበለዚያ አርፈሽ ብትቀመጭ ይሻልሻል። እኔ እሱ ቤት የሄድኩት በሌላ ነገር ሳይሆን በእንግድነት ነው። ስለዚህ ከኔ አናት ብትወልጂ ይሻልሻል፣ ምስጢርሽን እዘረግብልሻለሁ ስትላት ነበር ማለት ነው። እና እሷም ደግሞ የራሷ ምስጢር አላት። ናሆሜና ልጅቷም የራሳቸው ምስጢር አላቸው ሁለቱ። ናሆሜ አላት። ናሆሜ የኤርሚያስና ልጅቷ አንድ ላይ እንደሆኑ ታውቃለች በደንብ። የእሱ ፍቅረኛም እንደሆነች፣ ለገንዘብ ብቻ እንደቀረበችው፣ እሱ እንደማታፈቅረው፣ የእሱን ገንዘብ እየወሰደች ለሌላ ወንድ እንደምትሰጥ በደንብ ታውቃለች። ስለዚህ ይሄን እናገራለሁ ስላለቻት መጀመሪያም እሱ ልጅ መሆኑን በደንብ ታውቅ ነበረና ዛሬ እንግዲህ ሻወር እየወሰደ እያለ ውሃ ጠፍቶበት በሳሙና ተቃጥሎ ነበረ እና እባካችሁ ውሃ ስጡኝ ብሎ ስጮህ ነበረና በዛ ሰዓት እሷ ብቻ ነበረችና ቤት ውስጥ የነበረችው። ውሃውን ስትወስድለት ማነሽ አንቺ ብሎ ስጠይቃት አሁን ውሃውን አምጥቼላለሁ ሌላ ወሬ አታወራ ስትለው ነበረና እና ወደ ኋላ ዞራ ከዛ በኋላ ውጭ ወጥቶ ማነሽ ላይሽ ይገባል ብሎ አይተዋታል።